ሌላው የሚነሳው ጥያቄ ምንድነው? እሱ ዲን ይስር ነው፣ ዲን አያካብድም፣ ማግራትን ይመርጣል። አንዳንድ ጊዜ ያው ሰው እንደሚለው ሰዎችን ታከራላችሁ ወይም ታካብዳላችሁ ከሚለው በመነሳት ዲን ገር ነውና ስለዚህ ከፈትዋዎች ሁሉ ገርገሩን መምረጥ አለብን የሚል አቋም ይዘው የሚንቀሳቀሱ ይኖራሉ። ጭራሽ አላዋቂዎች ይሆናሉ ወይም ትንሽ ረዝንጠቅ እውቀት ይዘው በመሄድ ይሄን ያደርጋሉና ይሄን እንደመርህ አድርገው የሚንቀሳቀሱ ሰዎች አሉ። ስለዚህ እኛ አሁን ጠያቂዎችን በተመለከተ ምንድነው ሊሰጣቸው የሚችለው ተውጂህና ምክር? እንዲህ የሚያደርግ ሰው እንዴት ነው ሁክሙ? ዲን ገር ነው የሚለው መነሻ መንደርደሪያ ሐቅ ነው፣ ግን መድረሻው ነው ባጢል የሆነው ማለት ያኒ በሌላ ገለጻ ከሊመቱ ሐቅን ወሪዳ ቢሃ ባጢል ይሆናል። እንደነዚህ ሐቅ ነው፣ ግን ሰዎች ከዚህ በኋላ የሚፈልጉት ሌላ ባጢል ነገር ነው፣ ለራሳቸው እንዲያግራራላቸው እንጂ እውነት ነው። ዲን ዩስር ነው፣ ገር ነው። መልእክተኛው እና هذا الدين يسر ብለዋል። ግን ዲኑ ራሱ ነው ገር ማለት የዲኑ ሁክሙ ራሱ ነው። እኛ አይደለም የምናገረው። እኛ ገር የሆነውን ዲን ይበልጥ ልናገረው ከፈለግን መባል ያለበት እና هذا الدين يسر فمن ابتغى وراء ذلك فاولئك هم العادون ልላቸዋል ማለት ነው። ያኒ ገደብ አለው ማለት ከዚህ በኋላ ደግሞ ሌላ ዩስር የፈለገ ማግራራት የፈለገ ሰው ይሄ ድንበር ማለፍ እንጂ በትክክል ዲንን መከተል አይሆንም። እና ይሄ አደጋ ነው። እንደ መነሻ ማድረግ አይቻልም ገርገሩን እንምረጥ የሚለው ማለት ነው። ይሄንን አስመልክተው ዑለማዎች ከድሮ ጀምሮ ምክር ይሰጣሉ። ተተብዑ ሩኸሲል ዑለማ ይሉታል። ሁለት ነገሮችን መለየት አለብን። በዲን ጉዳይ ላይ አላህ ራሱ የፈቀደልን ያገራንልን ነገር መጠቀም አጅርም ሊያስገኝ ይችላል፣ ተገቢ ነው። ተተብዑ ሩኸሲል ሸርዕ ማለት ነው። ይሄኛው ለምሳሌ በጾም ጊዜ አንድ ሰው ሙሳፊር ሲሆን መጾም ይችላል ተቸግሮም ቢሆን፣ ግን ለምን ይቸገራል? ሌላ ጊዜ ቀባ ስለሚያወጣ አሁን ቢያፈጥር ይሄ ገር ነው። ይሄ ያስመሰግነዋል። እንዲያው ዑለማዎች ለዚህ ነው አንዳንዶቹ የሚበልጠው ማፍጠር ነው ይላሉ። ኺላፍ አለው ራሱን የቻለ ሌላ ውዝግብ ነው። ግን ይሄ በዚህ መልኩ መታየት አለበት እና ከዚህ አንፃር መልእክተኛው አለይሂ ሰላቱ ወሰላም ኢነላህ ዩሂቡ አን ቱእታ ሩኸሱሁ ከማ ዩሂቡ አን ቱእታ ዐዛኢሙሁ ያሉበት ሐዲስ አለ። አላህ ሱብሓነሁ ወተዓላ ያገራራቸው። እንግዲህ ሩኽሳ የሚለው ራሱን የቻለ ታሪፍ አለው። ምንድነው? ከሆነ ጥቅል ህግ ተለይቶ ለሆነ ሁኔታ የገራ ፍርድ ማለት ነው። የገራ ነው ግድ ሳይል ነው፣ ከመጀመሪያው የቀለለ ነው፣ ግን ከሁኔታዎች አንፃር የተፈቀደ ነው። ሁሌ የሚሰራበት አይደለም። ይሄ ሩኽሳ ይባላል። አሁን እንዳልነው ማለት ነው። ለምሳሌ በረመዳን ማፍጠር አይቻልም፣ ግን የታመመ ሰው ፈቀደለት ሩኽሳ ነው ይሄኛው ማለት ነው። የበከተ ነገር መብላት አይቻልም፣ ግን ሊሞት ከሆነ ነፍሱን ለማትረፍ ይበላል። ይሄ ሩኽሳ ነው ማለት ነው። እና ይህንን አላህ የፈቀደውን ያግራራውን ነገር መስራትን አላህ ሱብሓነሁ ወተዓላ ይወዳል ይላል መልእክተኛው። ልክ አላህ አጥብቆ መጀመሪያውኑ የደነገጋቸውን ህግጋትን መስራትን እንደሚወደው ሁሉ ያግራራቸውንም መስራት ይወዳል ይላሉ። አንዳንድ ዘገባዎች ላይ ከማ የክረሁ አን ቱእታ መዕሲሂ አው መዕሲየቱ ይላሉ። ክልከላዎችን ወይም ወንጀሎችን መስራትን አላህ እንደሚጠላው ሁሉ ያገራቸው ነገሮችን መስራትን ደግሞ አላህ ይወዳል። ለዚህ ነው አንዳንድ መልእክተኛው አለይሂ ሰላቱ ወሰላም አላህ ያገራቸው ነገር ሆን ብለው ከማስተማር አንፃር ስለሆነም ስለሚያስፈልግ የሚሰሩትና አንዳንዶች አይሳቸው እኮ ወንጀላቸው ስለተማረላቸው የመጀመሪያውም የሚመጣውም ሁሉም ነገር ስለተማረላቸው ነውና እኛ እንደነሱ አይደለንም ብለው የተሻለ ነገር ለመስራት ከፈለጉ መልእክተኛው ይቆጡ ነበር አንዳንድ ጊዜ። እና ይህን መስራታቸው መልእክተኛው አለይሂ ሰላም ከማስተማር አንፃር ነው። በዚህ ደግሞ ሸሪዓ ይሄ ነው፣ ሁሉም ነገር እንዳለ መቀበል ማለት ነው። እና በዚህ መሰረት ሩኽሳን መከተል እንደዚህ የተግራሩ ነገሮችን መከተል ሲባል የሸሪዓ ሩኽሳን አላህ ያገራውን በደሊል በቁርአን በሐዲስ የመጣውን ነገር መከተል ከሆነ ይሄ ምንም አያስወቅስም። እንዲያውም ይሄንን ሆን ብሎ የአላህን ሩኽሳ ለመከተል ብሎ ማድረጉ አጅር ሊያስገኝለት ይችላል። ሸሪዓን ስናስተውል ይህን ነገር መገንዘብ እንችላለን። የሸሪዓ ህግጋትን ስናስተውል ለዚህ ግብዓት የሚሆኑ ብዙ ምሳሌዎች አሉ። ሁለተኛው ግን ተተብዑ ሩኸሲል ዑለማ የዑለማዎችን ማግራራት መከተል ማለት ነው። ያ ማለት ቅድም እንዳልነው አጣብቂኝ ውስጥ ገብተው ሁለት አቋሞች ሲኖሩ የትኛውን በሚለው ጉዳይ ላይ አንዳንድ ዑለማዎች እንዳሉት ገሩን ቢከተል አያስወቅሰው። ግን ይሄንን ዋናው መነሻ አድርጎ ሁሉ ጊዜ ቀላሉን ብቻ መምረጥ በጣም አደገኛ እንደሆነ ዑለማዎች ይናገራሉ። እና ለምሳሌ አንዳንዶቹ ምን ይላሉ? የዑለማዎችን ሩኽሳ የተከተለ አልአውዛዒ ለምሳሌ እንደሚሉት ማለት ነው ዑለማዎችን የተለዩበትን ነጥብ የተከተለ ሰው ከኢስላም ይወጣል ይላሉ። ለምን ከእስላም ይወጣል? ምክንያቱም አንድ ዓሊም የማይደግፈውን አቋም እንዲይዝ ያደርገዋል። ይሄንን የደገፈው ወይም ደግሞ የፈቀደው ሌላኛውን ሐራም አድርጓል። እና በሁሉም ዑለማዎች አቋም መሰረት የተወቀሰ ነገር እንዲሰራ ሊያደርገው ይችላል ማለት ነው። እንደዚሁም ለምሳሌ ሱለይማን አተይሚ የተባለው ታላቅ ዓሊም ምን ታቢዒን ይመስለኛል ምን ይላሉ? ያ ቡነይ ያሉ ልጃቸውን ሲመክሩ ማለት ነው ኢነከ ኢዘ ተበዕተ ሩኽሰተ ኩሊ ዓሊም እጅተመዐ ፊከ ሸሩ ኩሉህ ይላሉ። የሁሉንም ዓሊም ሩኽሳ ያግራራውን ነገር መርጠህ የምትወስድ ከሆነ ሸር የተባለ ነገር ሁሉ ይሰባሰብብሃል አሉት ማለት ነው። እና አንዳንድ ፉቅሃዎች እንደሚያወሩት አንድ ጊዜ ወደ አንድ ኸሊፋ ሲመጡ በድሮ ጊዜ ማለት ነው
أيام المعتضد يعني يهون مصحف እሱ ዘንድ አገኘው አሉ ኸሊፋው ዘንድ እና فإذا هو كتاب اجتمعت فيه الرخص أو جمع صاحبه رخص العلماء علماءዎች ያግራሩት ነገር ሁሉ በእያንዳንዱ ጉዳይ ላይ ቀለሉን ሰብስበው ለኸሊፋው ማሻአላህ ባለስልጣን ስለሆነ አቅርቦለታል ማለት ነው እና አያሁትና ይላል ይሄንን ያየው قال إن الذي وضع هذا الكتاب زنديق الكتاب ይሄን ኪታብ ያስቀመጠው ሰው ወይም ያቀናጀው ሰው زنديق ነው زنديق ማለት ሙናፊቅ እንደማለት ነው ለምን እንደዚህ የሚሉት ዑለማዎች ሌሎችም ምን ተተበع رخص العلماء ተዘንደቅ ይላሉ ለምን እንደዚህ የሚሉት ምክንያቱም ዋናው ዓላማው ዲንን መከተል ወይም ህጉን ማክበር ሳይሆን ለራሱ የሚመቸውን ነገር መከተል ነው ያን ነገር ማመቻቸት ነው ራሱ ማለት ነው ስለዚህ ይሄ ዑቡድያው ቀርቷል ለአላህ መታዘዝ አይደለም ይሄ ዓላማው ማመቻቸት ነው እና በዲን ላይ ደግሞ ከአላህ ጋር በእንዲህ አይነት መልኩ ሒላ ውስጥ መግባት አይቻልም አላህን ማታለል የሚችል ማንም የለም እና ማለት ነው እና በዚህ መሰረት እንዲህ ያልኩት አለ ዝንዲቅ ነው አልኩትና ምን ነው እነዚህ የጠቀሳቸው ነገሮች በትክክለኛ ሰነድ አልተዘገቡም እንዴ ያለኛል አው ተዘግቧል ትክክል ናቸው አሉት ነገር ግን ይሄንን የፈቀደው ያኛውን አልፈቀደም ሌሎችን ይላል ያኛውን የፈቀደው ደግሞ ሌሎችን ከልክሏል እና እሱ እነዚህን ብቻ ለየብቻ መርጧቸው ነው ይላልና ይሄ ነገር ተገኘለ አንዳንዶች እንደሚሉት ማለት ነው ለምሳሌ በድሮ ጊዜ በመካ ውስጥ የነበሩ አንዳንድ ፉቃሃዎች ሙትዓ የሚባል ትዳር ለምሳሌ በጊዜ ገደበው ማግባት የፈቀዱበት ሁኔታ ላይ ይሄ በኢጅማዕ ዑለማ የተከለከለ ነው ግን ሩክሳ የተወሰነ ወሬ ሰነድ ምናምን ስለተገኘ ብቻ ይሄኛው ኺላፍ ራስ አይሆን ሻዝ ነው ይሄ የሚባል ቦታ ይሰጠው ማለት ነው ዘፈንን በተመለከተ አሁን ዛሬ እንደምናየው እከሌ ፈቅዷል ይባላል ያው ደሊሉን አውቆትም አይደለም hatta ከከሌና ከከሌ ቢባል እሱም ራሱ አይመርጥም አንዳንድ ሰው እንዲያውም አንዳንዱ እኛ መከተል ያለብን አራት መታብ ነው ዛሬ ያስቸገረን ወጣቶች ከአራት መታብ ይወጡ ነው ምናምን ይለና ዘፈን ሐላል ነው ይላል በአራት መታብ حرام የሆነው ነገር ማለት ነው እና ኢብኑ ሐዝም ብቻ ተከትለው ማለት ነው ይሄ እንግዲህ መነሻው ምን እንደሆነ የሚያሳይ ነገር ነው ሌሎችም ጉዳዮች እንደዚህ አሉ ጉዳዮች እና እንደዚሁ ዑለማዎች አንዳንድ በሆነ መልኩ በግልጽ መልኩ ስህተት እንደሆነ የሚቆጠሩ ማለት ነው ዑለማዎችን ስህተቶች ለቃቅመው ያው ኢጅቲሃድ ጉዳይ ነው ዑለማዎች ኺላፍ አለበት ይላል ኺላፍ በራሱ መረጃ አይሆንም ኺላፍ አለ የሚለው መረጃ አይሆንም ግን ያው ከኺላፍ ለመውጣት አንዳንድ ጊዜ መደረግ ያለበት ነገር ሊኖር ይችላል ያም ደግሞ የሚሆነው ኺላፉ ጠንካራ ሲሆን ነው እንጂ እንደዚህ ደካማ የሆነው ኺላፍ አንዳንድ ጊዜ እንደ ኺላፍ የማይቆጠርም የዑለማዎቹ አቋም ያው ዑለማዎች ናቸው እንጂ ግን እንደ ስህተት ሊቆጠር ይችላል በእርግጠኝነት ስህተት ነው ብለን አፋልችንን ሞልተን እናገር እንችላለን ማለት ነው እና ይሄ አደጋ ነው የተተበዑ ረኸስ العلماء ማለት ነው አንዳንዴ ደግሞ ከዚህ በላይ ይበልጥ የሚያሰጋው ነገር ምንድነው ከተተበዑ ረኸስ العلماء ጋር ተልፊቅ የሚባል ነገር አለ ዑለማዎችን ያግራሩትን ከመከተል አልፈው አንድ ውስን ወይም ቁንጽል ርዕስ ላይ ራሱ ያቀናጀዋል ያንን ነገር ማለት ነው እና ያ በሁሉም ዑለማዎች ስምምነት ይሄ ነገር ባጥል ነው የሚሆንበት እሱ በሱ ቤት እንግዲህ ችግር የለውም በዚህ ርዕስ ከሌን ተከትያለሁ አሁን ኒካህን እንውሰድ ኒካህን ማሰር ያለ ወልይ ያለ ሴቷ ወልይ ኒካህ ማሰር ይቻላል ያሉ ጥቂት ዑለማዎች አሉ በቃ በዚህ ርዕስ ላይ መዝሀብ ይሄ ነው ይላል طيب ما شاء الله ሻሂድ ደግሞ ሁለት መስካሪዎች አያስፈልግም ኢዕላን ነው ግዴታው ያሉ ማሊኪያዎች አሉ ለምሳሌ እና እነሱ እንዲያውም ያው ከሁለት በላይ ነው አሁን ግድ የለም ግን በኋላ ኢዕላን ማድረግ አለበት ማለታቸው ነው ማለት በግልጽ ማወጅ ያስፈልጋል ኒካህን ማለት ነው አሁን መስካሪ ባይኖር ስለዚህ ይሄኛው ደግሞ የሚከተለው የነሱን መዝሀብ ነው ይላል እና ሌሎችም ላይ እንደዚህ ነው መዝሀብ ነው ይላል በቃ ከሴቷ ጋር እንደፈለገ ብቻዋን ይዞት ሄደው እንግዲህ ከሷ ጋር አግብቼ ይቻላል ብሎ በተለይ ሙትዓ ምናምን ከጨመረበት እንግዲህ እስከ ነገ ምናምን ሊል ይችላል ማለት ነው ጊዜ ገደቡ ይሄ ይቻላል የሚል ዓሊም በዱንያ ላይ አልነበረም ወደፊትም አይኖርም የተወሰነ ቁንጽሎን ነገር ፈቅደው ሊሆን ይችላል በዚህ መልኩ ግን እንደዚህ ተቀናጅተው ያለውን ነገር ሊሆን አይችልም የማይሆን ነገር ነው አብሮ የሚቀናጅ ነገር አይደለም እና በዚህ መልኩ እንዲህ አይነት ሁኔታ ውስጥ የሚገቡ አሉ ዛሬም የምናስተውላቸው ነገሮች አሉ ለምሳሌ ሴቶች ለምሳሌ ፊትን መክፈት የፈቀዱ ዑለማዎች አሉ طيب የኺላፍ ርዕስ ነው የሚከበር ኺላፍ ነው ግን ሌላ ነገር ላይ ደግሞ እንደዚህ ነው ማለት ነው ወይም ደግሞ حتى የፈቀዱት የማይሰሩትን ስራ ለምሳሌ ወጣት ሴቶች ሆነው በመድረክ ቀርበው ማስተማር ሊሆን ይችላል ውበት ያላቸው ወጣት ሴቶች ቀርበው በሆነ መልኩ ወይ ደግሞ ቁርአን ሊቀሩ ይችላል ህዝብ ወንዶች ጋር ማለት ነው ማን ነው እንዲህ ያረገ አንድም ሰሃቢያ የለችም እንደዚህ ያደረ እና ይሄ ይፈቀዳል ሙሉ አሁን ባለው በሚፈጸምበት መልኩ ይፈቀዳል የሚል ላይኖር ይችላል ግን ይቻላል የሚሉትን ነገሮች የመዘዝን ማውጣት አደጋ ነው እና ከዚህ አንፃር ነው አብዛኞቹ ዑለማዎች ይሄን ነገር ከልክለዋል ተተበዑ ረኸስ العلماء ይፈቀዳል የሚል ቃና የተናገሩ ዑለማዎች في الحقيقة ወይ መስፈርቶችን አስቀምጠዋል መስፈርቶችን ሲያስቀምጡ ልክ ቅድም እንዳልነው ለምሳሌ ውስን ጉዳዮች ላይ ከዚህ ውጭ ሌላ ካላገኘ ቀላሉ መምረጥ ይችላል የሚል አቋም ተናግረው ሊሆን ይችላል እንጂ ሁሉ ጊዜ ዋናው መነሻ ያድርገው አላሉ እና መስፈርት ካልተናገሩትም አመለካከታቸው ይሄ ነው ከዚህ ጋር አገናኝተው ነው የሚናገሩት እና መቀላቀል አያስፈልግም ምንም እንኳን አንዳንድ ኪታቦች ላይ ኺላፍ ለሁለት ለሶስት ይከፈላል የዑለማዎች ሶስት አቋሞች አሉ ቢባልም ከድሮ ጀምሮ የሚለውን የዑለማዎችን የነበረውን አቋም ስናስተውል
ይሄ የኺላፍ ርዕስ እንዳልሆነ እንረዳለን። حتى ابن عبد البر ናይሎች ኢጅማዕ ጠቅሰዋል። ተተበዕ ሩኸስ ዑለማ እንደማይቻል ሙሉ ዑለማዎች ስምምነት እንደጸደቀ ተናግረዋል ማለት ነው። ለዚህ ነው ብዙ ዑለማዎች በዚህ የታወቀ ከሆነ حتى ዓሚዩም ቢሆን ማለት ያኒ ዒልም ፈላጊ ባይሆንም እንደዚህ ዑለማዎችን አቋሞችን ያማረጠ የሚጠይቅ ሲሆን በዚህ የታወቀ ሰው ፋሲቅ ነው ይላሉ። ያኒ يفسق بهذا ማለት አንድ ፊስቅ ውስጥ የሚያስገባ الفسق እንግዲህ ትልቅ ወንጀል ሲሰራ ነው ፋሲቅ የሚባለውና ቢያንስ ፋሲቅ ስለመሆኑ ብዙዎች ይናገራሉ። ይሄ በብዙ ኪታቦች ላይ የሰፈረ ነገር ነው። ስለዚህ ጥንቃቄ ያስፈልጋል ማለት ነው። የሚመቻውን ብቻ ለመምረጥ ብሎ አይደለም አንድ ሰው መጠየቅ ያለበት ማለት ነው።